ምን ለኔ ከሷውጭ ህይወት የለኝም እንዴ እቺን በቅሎ ምን ታደርግላለች መተወልድ ደግሞ በቅሎ አትበላት እሷ ቁጭ ብናርፋ ወራይ በቃ ስነ ስርዓት ያዝ ነው አንተ ሰው አረፈች ማለት በቃ ተሰርስር ብላ በቃ መንቀሳቀስ ራሱ አትችልም ካልጋ ላይና ማውራት አትችል በቃ ሁሉን ነገር በእንቅስቃሴ ብቻ ነው የምገልጸውና አረካን ነገር አለ ወይ ንገረኝ አደብ ግዛና አዳምጠኝ ያረካን ነገር አለ ወይ ስነ ስርዓትን ያዝና አዳምጠኝ አንተ ልጅ ምን ሆነሃል ያረካን ነገር አለ ወይ እንደው ታውቃለህ ሰውን ጨረሱት ፈጁት እኮ እንደዚህ በፊት እንዲኖር ሆስፒታል ሰው ካይታመም በእኛ ጊዜ እኮ የለም እኮ ከስንት አንድ ነው ሰው የሚታመመው ሰላም ውድ ቤተሰቦቻችን እንዴት አላችሁ? እኛ ከፈጣሪ ጋር አለን። ዛሬ ደግሞ በአዲስ ታሪክና በአዲስ ቪዲዮ ተገኝተናል። ኮሜንት ሴክሽን ላይ የልጅ ጉዳይ እንዴት ሆነ ልጅ ተሻለው ወይ ለምትሉኝ በአጠቃላይ ለሁላችሁም ቤተሰቦቼ ልጄ በጥሩ ሁኔታና በተስተካከለው ወደ ቀድሞ ጤንነቱ ተመልሷል። ትንሽ ግን ከባለቤቴ ጋር የተወሰኑ ግጭቶች ላይ ነን። እሱን ደግሞ በኋላ ላይ ማሳውቃችሁ ይሆናል ማለት ነው። ውድ ቤተሰቦቼ ዛሬ የተገኘንበት ወንድማችን ቤት እኔ ቤት የተፈጠረ ችግር አለ። ያም ችግር የመጣው በሆስፒታል ስህተት ነውና እባካችሁ ያን ነገር አጣሩልን ብሎን እንግዲህ መኖሪያ ቤቱ ድረስ ተገኝተናል። እንደተለመደው ከባለ ጉዳያችን ደግሞ የጠራነን ምክንያት ከሱ ምን ሰማ ይሆናል። እናንተ ግን እስከዛው ቪዲዮውን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ ያስቀመጣችሁልን ጠብቁን። ወንድሜ በመጀመሪያ አክብረህና ተማምነህብን ቤት ድረስ ጠርተህ የታሪክ ተካፋይ ስላረከን ሳናመሰግን ማለፍ አንፈልግም። ከስምህን ጀምርና ምንድነው የተፈጠረው? እኛን የፈለክበት ምክንያት ምንድነው? ኦኬ እሺ በመጀመሪያ ያው አክብራችሁኝ ስለመጣችሁ በጣም አመሰግናለሁ። እዚህ ድረስ ጉዳዩን እናጣራለን ብላችሁ በቃ ብዙ ርቀት ተጉዛችሁ ስለመጣችሁ በመጀመሪያ አመሰግናለሁ። ያው እኔ መከፍለው ነገር ምናምን የለም ከፍላችኋለሁ ማላልኩም ምናምን ነገር ግን በራሳችሁ ወጪ በራሳችሁ ነገር መጣችሁ እናጣራለን ብላችሁ ይሁሉ ርቀት ስለመጣችሁ በመጀመሪያ ፈጣሪ ያክብርልኝ። ያው ስሜ ኪሩቤል ይባላል። ያው ምንድነው አሁን ላይ ከባለቤቴ ጋር ያው ረጅም ጊዜ በትዳር ቆይተናልና ግን አሁን በቃ ከጥቂት አመታት በኋላ በጣም መታመም ጀመረች ብዙ ህመም እና ያልወሰድኳት ሐኪም ቤት የለም በቃ ማትወስደው መድኃኒት የለምና አሁን ወደ መጨረሻ አካባቢ ደግሞ የሆነ አንድ ሆስፒታል ወሰድኳትና ከዛ በኋላ በቃ ተሰርስር ብላ አረፈች ማለት በቃ ተሰርስር ብላ በቃ መንቀሳቀስ ራሱ አትችልም ካልጋ ላይና ማውራት አትችል በቃ ሁሉን ነገር በእንቅስቃሴ ብቻ ነው የምገልጸውና ከባድ እንትን ውስጥ ነው ያለሁት በቃና ጥርጣሬ ያለኝ በቃ ሆስፒታሉም ላይ በቃ የሆነ ታውቃለህ በዚህን ጊዜ በቃ ማደንዘዣ ወጋን እያሉ የሬሳ እየወጉ ነው ያሉትና በቃ እዛ ስህተት ያለ ይመስለኛል እዛ ውስጥና ከኔም በላይ ደግሞ ስንት ሰው ተሰቃይቶ እንደሚሆን በቃ ለማሰብ ይከብደኛል። ብዙ ሰውም እንደዚህ ህይወቱን ያጣ ሊኖር ይችላልና እዛ እንድታጠሩልኝ ነው በቃ አጠራሪ ሆስፒታሉን በደንብ እንድታጠሩልኝ ነው። እንግዲህ እንዳልከን በጣም ብዙ ሆስፒታሎች ሄደሃል። ብዙ ድሎችም ሞክራል። እንዴት አንደኛው ሆስፒታል ላይ ፎከስ ልታደርግ ቻልክ? ማለት ያው ሰው ከመሬት ተነስቶ አንድ ነገር እንዲያርጓል ወይ አጥፍቷል ሊል አይችልም። ያየው ነገር ወይ ደግሞ የሰማው ነገር ይኖራል ሰው ለመጠርጠርና እንዴት እዛው ሆስፒታል ላይ ትኩረት ልታደርግ ቻልክ? እንዳልኩ በቃ ብዙ ቦታ ወስጃታለሁ በቃ በሃይማኖትም ብዙ ቦታ ወስጃታለሁ በህክምናም ያው ከዚህ 5 አመት ወዲህ በቃ እንዳለ ሆስፒታል በቃ ብዙ ቦታ ነው የወሰድኳት ግን እስከዛ ድረስ መናገር ትችላለች መንቀሳቀስ ትችላለች ውስጧ በጣም ቢታመም ግን እዛ ሆስፒታል ከወሰድኳት በኋላ ከዛ ሆስፒታል በኋላ ነው በቃ አትናገርም አትካከርም ጭራሽ ጸጥ ያለችው ማለት ነው መናገር አትችልም ከዛ ሆስፒታል በኋላ እና የመጨረሻ ጊዜ ሄድነው እዛ ነው በቃ እና ጥርጣሬ ከዛ የመነጨ ነው እንጂ ሰውነቷስ እንዴት ነው ይንቀሳቀሳል ነው አንደበቷ ብቻ ነው የተያዘብህ? ሰውነቷ ብቻ በቃ በአካል በፊቷና በእንትን ብቻ በእንቅስቃሴ ትንሽ ነው የሚንቀሳቀሱ ሰውነቷ ለምታወራት ነገር ምላሽ የምትሰጥህ በሰውነት እንቅስቃሴ ነው? አዎ አይደለም ምናምን ነው እንጂ በጣም ነው በቃ የታመመችው። እኔ እንጃ እንደዚህ ስቃይ ውስጥ ገብተን አናውቅም በህይወት ውስጥ
እንዴት ነው ሐኪም ቤቱን ለማናገር ወይ ደግሞ ያው ሲያክማት የነበረውን ዶክተር ስለ ጉዳዩ ለመጠየቅ ያደረከው ሙከራ ነበረ? አዎ ብዙ ርቀት ሄጃለሁ። ማለት አሁን ሆስፒታሉ ከባድ ሆስፒታል ነው። በጣም ከባድ ሆስፒታል ነው። አሁን ዶክተሩ መጥቶ ላያት አንድ ጊዜ ሩሙ እኛ ክፍል ውስጥ ገብቶ ሲወጣ በቃ 5000 ብር ነው የሚቀበለው አይቷት ለሚወጣው ብቻ ማለት ነው። ከዛም ደግሞ ሄደው አሁን እያንዳንዱን እሱን ለማናገር በቃ በብር ነው እያንዳንዱ ነገር እና እሱም ችግር አለ። ከዛም ሄጄ ደግሞ ለማውራት ስፈልግ በቃ ፈቃደኛ አይደሉም። መጀመሪያ ብር አስይዝ፣ መጀመሪያ ሆስፒታል ታውቃለህ አንተም ያው ከመግባቱ በፊት የግል ሲሆን አዎ ገንዘቡ ይከብዳል። አዎ አሁን 3 ቀን የምትታከም ከሆነ መጀመሪያ ብር አስይዘህ ነው የምትገባው እና በቃ ብርን ደግሞ በዚህ በዛ እያሉ ይጨርሱታል። በቃ አሁን ብራችንንም ጨረስን። በቃ ከምልህ በላይ ከባድ ሁኔታ ውስጥ ነን። በቃ በጣም ከባድ ሁኔታ ውስጥ ነን። ባላችሁበት ሃይማኖት በቤተክርስቲያን ይሆናል እርግጠኛ ነኝ ኦርቶዶክስ ትመስለኛለህ። እዚህ ጋር ምስል አይቻለሁ እና ወደ ጸበል ወደ አባቶች ምናምን የመውሰድ ሙከራ አላደረግክም? አረ ያልሄድኩበት ጸበል የለም። በቃ ጸበል በጣም እንሄድ ነበር። ለወር እሄዳለሁ። በቃ እኔም ስራዬን እርግፍ አድርጌ እሷ ትዳንልኝ እንጂ ብዬ ብዙ ርቀት ነው የሄድኩት። በቃ ብዙ ቦታ ሄደናል። በቤተክርስቲያንም ጸበልም ብዙ ቦታ ወስጃታለሁ። በቃ ለአባም አሳይቻት ነበረ። በቃ እሳቸውም እያጽናኑኝ ይሻላል፣ ከዛሬ ነገ በቃ ይሻላታል፣ ተረጋጋ በቃ እና እስከ ቅርብ ጊዜ ድረስ እኔ እየባሰባት ይመጣል የሚል እንትን አልነበረኝም፣ አስተሳሰብ አልነበረኝም። በቃ ካሁን ይሻላታል፣ ካሁን በቃ እየተሻላት ይመጣል ብዬ እንጂ እንደዚህ ጭራሽ እንደዚህ አይነት ሁኔታ ውስጥ ትገባለች ብዬ አላሰብኩም። በቃ ግን ከጊዜ ወዲህ ይባስ በቃ በተለይ ከዛ ሆስፒታሉ በኋላ ነው በቃ ነገራችን ሁሉ የተበላሸው እና ብዙ ቦታ ነው የወሰድኳት በሃይማኖትም ማለት ነው። እና ስለዚህ ከሆስፒታሉ ውጪ የምጠረጥረውና የማስበው ነገር የለም። ያው ውድ ቤተሰቦቼ እንግዲህ የሆስፒታሉን ስም መናገር የምንችለው ሁኔታውን አረጋግጠን በትክክል ጥፋተኛ ሲሆን ነው እንጂ ምንም በሌለበት እንዲህ ሆስፒታል ነው ተብሎ ስሙን መጀመሪያ ማጥፋት ያው ተገቢ አይደለም ብዬ ነው። እኔ እናንተ አውርተናል ቅድምም ማጣራትና መሄድ ባለብን መንገድ እንሄድና ነገሮችን ካጣራን በኋላ እውነት በዛ ሆስፒታል ስህተት ከሆነ እቺ ሴት የታመመችው ለእናንተ ሆስፒታሉን እንድታውቁት እናደርጋለን። ከዛ በፊት ግን እስኪ እንዴት ነው ከባለቤት ጋር እንዴት ነው የተገናኛችሁት? ያው ሁላችንም ማወቅ ስላለብን እንዴት ነው የተገናኛችሁት? ምንድን ነበር ስትሰራ የነበረው? እንግዲህ አሁን እንዳልከኝ በጣም ብዙ ገንዘብ እያወጣህ ነው፣ ለእሷ ስትል ስራህን ትተሃል። አሁን ኢንካምስ ከየት ይመጣል? ይከብዳል። ከባለቤቴ ጋር የተገናኘ ነው ያው ረጅም ዓመት ነው ማለት አሁንም የሁሉ ዋጋ የምከፍለው የመጣንበት ረጅም መንገድ ነው። ከሃይስኩል ጀምረን ነበር አብረን እና ሃይስኩል ላይ ነው ፍቅራችን የተጀመረው እና ያኔ በቃ ልክ 9ኛ ክፍል ትዝ ይለኛል እኔ ትምህርት ቤት ቀየርኩኝ። ልክ ትምህርት ቤት ከቀየርኩ በኋላ በቃ አዲስ ትምህርት ቤት ገባሁ። እሷ ደግሞ የዛ ትምህርት ቤት ቆንጆ ልጅ ነበረች እና ወደኋላ ወሰድከኝ በእናትህ እና በዛን ጊዜ ነበር የተዋወቅነው እና በቃ የክላሱ ቆንጆ ነች። ከእሷ ጋር መተዋወቅ ለእኔ እንደ ትልቅ ነገር ቆጠርኩት። በቃ እሷን አገኘኋት፣ ተዋወቅን። ከዛ በቃ ፍቅራችንን ቀጠልን። ከዛ ከ9 እስከ 12ኛ ክፍል በቃ በመሀል ያው ልጆችም ስትሆን ትጋጫለህ፣ ትደባደባለህ፣ በቃ ብዙ ግጭት አለ። እሷ ደግሞ ብዙ ፈላጊ ነበራት ምናምን በቃ ያንን ሁሉ ነገር እንትን ብለን በቃ እየተቋቋምኩም እኔም ስንት ጀንጃኝ ይመጣል በቃ ልውሰድሽ ሲል እኔ ከእነሱ ጋር እየተጣላሁ በቃ ከስንት አውሬ መሰለ ጠብቄ እስከ 12 ከዛ ደግሞ በቃ ግቢም ደረሰን። በቃ ግቢም ብዙ ነገር አሳለፈን። በቃ ያው እየታደገ ሲመጣ ያው ጥሩ ነገሮች ደግሞ ያልፋሉ። በጣም ልነግርህ አልችልም። በቃ ያሳለፍነው የፍቅር ታሪክ በተለይ ደግሞ ግቢ ሁለታችንም ቤት ጥለን በቃ እዛ መኖር ስንጀምር በቃ ምግብ አብረን ነው የምንበላው። በቃ እኔ ልነግርህ አልችልም። በቃ ማታም አንዳንዴ ያው ቅዳሜ
አብረን እንወጣለን። በቃ ልነግርህ አልችልም። የነበረን የፍቅር መንገድ ረዥም ነው። በቃ ከግቢም ያ ሁሉ የግቢ 5 ዓመት እንዳይከፋኝም በቃ እዛ ማንም የለም ታውቃለህ፣ ብቻህን ነው የምትኖረው እና ያንን ሁሉ ነገር እሷ ነች በቃ ከጎኔ ቆማ እንትን ያለችኝ ማለት ነው። እኔም ከእሷ ጎን ቆሜ በቃ ብዙ ተጋግዘን ብዙ የፍቅር ታሪክ አሳለፍን። በጣም ብዙ ከግቢ እንደወጣን በቃ እኔም ሲቪል ነበር የጨረስኩት፣ ኮንስትራክሽን ላይ የተደራጀው መስራት ጀመርኩ። ከዛ በቃ ገቢው መጣ፣ እሷም በቃ ከዛ ኮንዶሚኒየም ተከራየን፣ በቃ መኖር ጀመረን። ዛሬ እንደምታያት እንዳይመስል ቤት በቃ ያልነበረን እቃ አልነበረም፣ ግን በቃ ለሕክምና ሲሸጥ እንደው አንድ ፒካፕም ነበረች፣ በቃ እሷም ተሸጠች በቃ ለሕክምና እና የመጣንበት የፍቅር ርቀት የመጣንበት በቃ እኔም ስራ ጥሩ ነበር፣ ግን በቃ አንዳንዴ እንደው ብቻ እንደዚህ አይነት በሽታ በቃ እንደው በዘር አይድረስ ብቻ ከባድ ነው ልነግርህ አልችልም። እውነት ብቻ እግዚአብሔር ይመስገን ነው አሁንም ያላችሁበት፣ ተመስገን ነው። እቃ እናንተ ካላችሁ እሷ ትኑርልህ ትትረፍልህ እንጂ እቃው ይገዛል። ብዙ እቃው የሚያሳስብ አይደለም። ውድ ቤተሰቦች እንግዲህ ይህ ወንድማችን እንዳለን ባለቤት የት ነው ያለችው? እዛ ትንሽ አሁን እንትን በቃ ስለሚረብሽም ጠረኗ ምናምን በቃ በጣም እያመማት ስለሆነ እኔ ነኝ በቃ እንዳለ ቴኬር ማረጋት። በቃ የሆነ ነገርም ስትታከም በቃ የሆነም መጸዳዳትም ስትፈልግ ምናምን በቃ እኔ ነኝ እንትን ማለት ነው። እዛኛው ክፍል ነች። እንግዲህ ከቻልን የምንላትን ሰምታ መልስ የምትሰጠን ከሆነ እናወራትን ሞክራለን፣ እናገኛታለን። ደስ ይላል። መፍትሄ የምንለውን ነገር ውድ ቤተሰቦች እንግዲህ ከእናንተ ጋር እንደተለመደው ላይታች ብለን መፍትሄውን ለማምጣትና የዚህ ሴትዮ እንደዚህ መሆን ምክንያት መቀጣትም ያለበት አካል ተቀጥቶም ቢሆን ወደ ጤንነቷ ሙሉ ጤንነቷ እንድትመለስ እናንተ የተለመደ ትብብራችሁ እንድታደርጉልን እንጠይቃለን። ሀሳብ መስጫው ላይ ይማርሽ በየሃይማኖታችሁ ይማርሽ እያላችሁ እስኪ እሷን እንዲምራት ጸልዩልን አድርጉልን ነው የምለው። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሀሳብ አስተያየት በድጋሚ ሆንም ኮሜንት ሴክሽን ላይ ይቀመጥ። እስኪ ባለቤቱን ያምጣትና ደግሞ የምንችለው ያህል እሷ ያው አሁን መናገር አትቻል እንጂ ውስጧ የሆነ ነገር ያለ ይመስላል። አይመስልህም? ባትናገርም የተጎዳችበትን ይሄ ተዘጋችበትን የመጨረሻዋን ቀን ታውቃታለች፣ እርግጠኛ ነኝ። ከካሜራ ጀርባ ቀድምም እያወራን ትዝ ካለህ ድንገት ስትመጣ የዛን ጊዜ ልክ ከሆስፒታሉ ወጥታ ወደ ቤት ስትመጣ እንደደነገጠ ሰው ፊቷ ክስል ብሎብኝ ነበር ብለኸኛልና ከዛ በኋላ ነው ይሄ ነገር የተፈጠረው። ውድ ቤተሰቦቼ እንዳልኳችሁ የሆስፒታሉን ስም አሁን መናገር አስፈላጊ አይደለም። እኔም ባልደረቦቼም በተቻለን አቅም ያንን ሆስፒታል ሄደን እንግዲህ ያታል ከተባለ ዶክተር ጀምረን ከነርስ ጀምረን ሁሉንም አጣርተን አናግረን እንግዲህ የሆነችውን ነገር ለማየት እንሞክራለን። ካልሆነ ደግሞ እኛም የራሳችን የሆኑ ዶክተሮች ስላሉ እናንተም ታውቋቸዋላችሁ፣ በእነሱ በኩል የተቻለን ያህል ምርመራ አድርገን ለዚህ ሴት መፍትሄ ለመስጠት በእናንተ ፊት ለባለቤቷ እንግዲህ ቃል ገብተናል። እሷ ትምጣ እናዋራት። እናንተ ግን እስከዛው ቪዲዮን ላይክ፣ ሼር፣ ሰብስክራይብ ያደረጋችሁ ጠብቁን። ሀሳብ አስተያየት ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ውድ ቤተሰቦቼ እየጠበቅናቸው ነው። እስኪ እናያትና ባለቤቱን የራሳችንን ውሳኔ የምንወስን ይሆናል። አሁን ምንም ማለት ብናወራት ለምንም ጥያቄ ማለት የምንላትን ትሰማናለች አይደል? ትሰማለች። መስማትማ ሙሉ ለሙሉ ትሰማለች፣ ግን ማውራት ነው የማትችለው። በቃ ከዚህ በኋላ ነው ጭራሽ ልሳኗ የተዘጋው ማለት ነው። እስቲ እኔ ልንረዳሽ ነው የመጣ ነው። እስቲ ከሆስፒታሉ ውጪ ሌላ የወሰደሽ ቦታ አለ ባለቤትሽ? እውነቱን ንገሪያቸውሽ። ያኔ ምንም ሌላ ቦታ ሄደሻል? ሌላ ቦታ ሄጃለሁ ነው እያለችን ያለችው። ያው ቅድም እንዳልኩ ያለንበት ቦታ የለም፣ ብዙ ቦታ ነው የወሰድኳት።
የሄድሽበት ቦታ ሰው ያየሽ ወንድ ነው ሴት ወንድ ነው ያደረገሽ ነገር አለ? እስቲ የት ነው የወሰድካት? እስኪ አስብ እንዴ የትኛውን ነው የማን ነው? ሆስፒታል ጸበል አባ ጋር ነው የምወስዳቸው። ሌላ አሁን ይኸውልህ ምን መሰለህ ሰው ሲጨንቀው ብዙ ቦታ ሊሄድ ይችላል። እዚህ ጋር እኛ ደግሞ የመጣ ነው መፍትሄ ለመፍጠር ስለሆነ አስፈላጊ ከሆነ ደግሞ ካሜራውንም አጠፋልሃለሁ። የወሰድካት ሌላ ቦታ ካለ እንዳልኩ ሆስፒታሉ ላይ ቀጥታ ትኩረት ከምናደርግ ሌሎችም ቦታዎች ካሉ እነሱን ቦታዎች ለማወቅ ነው። ወስጃታለሁ። በእርግጥ አንድ ጓደኛ ያለ ባህል ሕክምና ያው እሱ ጋር ወስጃታለሁ። ግን ያው እሱ ምንም እንደዚህ ተጽዕኖ አያመጣም ብዬ ነው ሚለን ጓደኛው ጋር ነው የወሰደሽ ባህል ሕክምና ነው። እሱ አሁን በግሉ ያደረገሽ ነገር አለ? አሁን እዚህ ለሆንሽበት ምክንያት እሱ ነው ብለሽ ታስቢያለሽ አንቺ? ኧረ እሱ ምንም አያደርግሽም። እሱ እንደዚህ እኮ አያደርግም። እሱ እኮ የኔ ጓደኛ ነው። ምን ያደርግሻል? ተሳስተሽ እንዳይሆን እርግጠኛ ነሽ? ምን አድርጓት ይሆን? እሺ የባህል ሐኪም ነው? አዎ የባህል አንተ ካንተ ጋር ትውውቅ አለው? አዎ ጓደኛዬ እኮ ነው። ኦኬ ስለዚህ እርግጠኛ ነሽ ግን? አዎ አይ እሱ እንደዚህ ባያደርጋት ይሄን ያህል እንትን ባይላት ትኩረት አታደርግበትም። እንዳልኩ ደግሞ የኛ ስራ መመርመር ስለሆነ ሁሉንም ነገሮች ማወቅ አለብን። ገብቷል? ቀጥታ አንድ ቦታ ላይ ፎከስ ማድረጉ ጥቅም የለውም ብዬ ስላሰብኩ ነው ይዛሃትናና ትሰማለች ስላልከኝ በእንቅስቃሴ ጥያቄ ልጠይቃት የፈለኩት ይሄን ያህል እንደዚህ አሁን ከሆነ ሰው ማለት እኛ አይጠበቅም። የኛ ማስጨነቅ አስፈላጊ አይደለም። እሱንም የምናገኝበት ቦታ ካለ እሱንም ሄደን ማለት አሁን ይሄ የባህል ሕክምናና ባዕድ አምልኮ ሰሞኑንም ከዚህ በፊትም ስንሰራ ያጋጥመናል። ሳያውቁት መንገድ ይስቱና የማይሆነውን ከሚሆነው ቀላቅለው ይሰጣሉ። እንዳልከው ነው ቅድም ሕክምና ቦታ ላይ ማደንዘጃ ሲባሉ የሬሳ ማድረቂያ እንደሚወጉት አይነት ነገር ነው። ስለዚህ ይሄን ሰውዬ ቀርበን ካላናገርነው ደግሞ መፍትሄ ማግኘት ስለማንችል ጥሩነቱ ደግሞ ጓደኛ ነው። አዎ ጓደኛዬ ነው። እንዴት እንደዚህ ሊያደርግ ይችላል? ስለዚህ ወደዛ ቦታ እስኪ ደውልለትና ያለበትን ቦታ አረጋግጠን መሄድ ካለብን እንሄዳለን። እመጣለሁ የሚልህም ከሆነ ኦኬ እንሄዳለን፣ እንጠብቀዋለን። ስለዚህ ደውልለትና የሚለውን እንስማ። ላውድ አድርገው ያው ተመልካችም መስማት ስለሚፈልግ ሄሎ እንዴት ነው ወዳጄ? እንደምን አለ? ዛሬ ከየት ተገኘህ እባክህ? ዛሬ እንደው ለሆነ ጉዳይ ፈልጌህ ነበረ። እንዴት ነህ ወዳጄ? አይ እግዚአብሔር ይመስገን አለሁ። በጎ ነህ? እንዴት ነህ አንተ? አለን ሁሉ ሰላም። ስራ ቆንጆ? ስራ ሸጋ ነው ስራ። አንተ ጋር እንዴት ነች ባለቤትህ? ባለቤቴ እኮ ያው በጣም በጠና ታማለች። በጣም ታማለች። ያው እንዴት እንደማደርግ ራሱ አላውቅም። ያው እንደው ኧረ እባክህ አዲስ መድኃኒትም አንተ ባለፈው ሰጣለሁም ብለህ በዛው ጠፋህ። ያው ያደራረኩላት እንዴት ነው? ለውጥ አላመጣም እንዴ? ኧረ አላመጣም። ያው የባስ እኮ እያመማት ነው። ከእለት ተእለት ያው እየባሰባት ነው የመጣው። ምንም እየተሻላት አይደለም። በእናትህ ይሻላታል። ግድ የለም አይዞህ አንተ ብቻ ጠንከር በል። ይሻላታል። ምንም ትሆናለች። ምን ወጣት ነች። ምን ትሆናለች? ነው ይሻላታል። እንደው እቤት ብትመጣ እንደው ለሆነ በዛውም እስቲ እንድታያት ፈልጌህ ነበር። ማየት ልታያታለሁ። አሁን እዚህ መቀጣጠፋቸው ነገሮች አሉ። ወደ ጫካ ወጥቻለሁ። የሆኑ መድኃኒቶች አሁን ላይ ነው ጊዜ ወቅታቸውም የሚወጡትና በኋላ መቅጠፍ አትችልም። አሁን ብትመጣ አይ ክርቤት ስንት ነገር አለ።
ጠዋት ነው የሚከተፈው ልጅ ጠዋት መሀል ሰዓት ፀሐይ አናት ላይ ከወጣች በቃ አተዋቸው በጠዋት ነው እነዚህ ፍቱን መድኃኒት የሚገኘው በጠዋት ነው ልጅ እንደዛ ነው። በቃ እስቲ እኔም እዛው ቅርብ አካባቢ ስለሆንኩ ወይ መጣሁኝ እኔም ምን እኔ ስወጣ ወደ ማታ ምናምን ወይ ደውልልህና አገኛለሁ። ምን አስቸኳይ ነው እንዴ? አስቸኳይ ነው ጨንቆኛልን። በዚህ ላይ መጣሁኝ። በቃ የት እዛው ነህ የተለመደው ቦታ? ምንድን ነው ቆይ ምንድነው? ምን ሆነች? አይ በስልክ አይሆንም። እስኪ መጣሁኝ። አይ ግድ የለም ንገረኝ። ክፉ ነገር ካለ ንገረኝ። እኔ መቼም አትደብቅም። ምን አለ እስኪ? አይ በስልክ አይሆን ሁሉ ነገር በአካል ይሻላል። መጣሁኝ። እዛው ነህ አይደል? ካልክ እዛው ነኝ። እንግዲህ ገደሏ ጋር ወጣ ብለህ ወረድ ብለህ መጣሁ። እሺ መጣሁኝ። መልካም እሺ ያው ስራ ላይ ነው እያለ ያለው ቢሆንም ግን እስከ ማታ የምንታገስበት ጊዜ የለንም። እቺ ሴት እንደዚህ ታማ እኛ እሱን ቁጭ ብለን አንጠብቅም። ያለበትን ቦታ ካወቅክ ደግሞ ወደ ቦታው እንሂድ። አሁን እሱ በስልክ ያወራው ሰው ነው ሕክምና የወሰደሽ ቦታ እሱ ነው ይሄን ነገር አድርጎኛል እያልሽ ነው ያለሽው። ምን አድርጓት ይሆን? አንተ ይሄንን ማለት ለማጣራት አልሞከርክም? እኔ እሱ ጓደኛዬ ነው። ምን ያረጋታል ብዬ አስባለሁ። ምን አድርጎ ፊታራስ እኮ ተረበሸ። ምን አድርጓት ነው ይሄ? ስለዚህ ውድ ቤተሰቦቼ ጊዜ ማጥፋት የለብንም። እሷ እንደዚህ ታማሁን እኛ እዚህ ቁጭ ብለን ማውራቱ ትርጉም የለውም። አለሁ ወዳለበት ጫካ አብረን እንሂድ። እስካሁን አብራችሁን ስለቆያችሁ ሳናመሰግን ማለፍ አንፈልግም። ጫካ ውስጥ ሄደን ከሱ ጋር ያለው ሪአክሽን ደግሞ ምን ነው የሚሆነው? ቪዲዮውን እናንተ እስከዛው ላይክ፣ ሼር፣ ሰብስክራይብ አድርጉት። ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ እያስቀመጣችሁልን ጠብቁን። ባለቤትህን አስገብተህ አሳርፋትና ከኛ ጋር ተያይዘን ወደ ቦታው እንሄዳለን። እና ያለው ካሜራማንና አስፈላጊ ከሆነም የስራ ባልደረቦች ጨምረን እንሄዳለን። እሷን ይዛት ግባ። እሺ እንግዲህ ማን ነው የምንለው? ስሙን አልነገርከንም ቅድም። እንግዲህ ስሜ መምህር ነኝ። እንደው እንትኔም መምህር ነኝ። ያው ተስኪያንም አገለግላለሁና መርሃ ጽድቅ በል እና ጥራይ መርሃ ጽድቅ። ያው እንግዲህ ኪሩቤል አልነገርከው? ያው ወዳጄ እንደመለ ያው ወዳጄ ነው። አዎ እሱ ቅድም በስልክም ሲያወራ ወዳጄ ነው እያለ የነበረው። ግን እንደው ኪሩቤል እንደው ምንድነው ካሜራው ሳትነግረኝ ዝም ብለህ እንደዚህ? አዎ እስኪ አውራቸው ምንም ችግር የለውም። አዎ እኛ ይኸውልህ ምን መሰለህ ስራችን አንዳንድ ሰዎች ይቸገራሉ። እንደምታውቀው እንግዲህ የእሱን ባለቤት ታማለችና በእሷ ህመም ዙሪያ ላይ የአንድ ሆስፒታል እጅ አለበት ባለቤቴ እዛ ሄዳ ነው የተጎዳችብኝ ብሎ ጥቆማ አድርሶን ነው የመጣ ነው። ልንረዳው ነው የመጣ ነው። ይሄንን ደግሞ ካሜራ የምናደርገው ሰዎች እንዲማሩበት ነው። ከእናንተ ህይወት ሰዎች እንዲማሩበት እኛ ይሄንን የለፋን እየሰራን ለነሱ እናቀርባለን። ይሄን ያህል የሚያስፈራ የሚያሳስብም ነገር የለም። ቅድም ግን እዛ ጫካ በነበረን ቆይታ ስልክ ደውዬ ሳጅን ስል የደነገጥክበት ምክንያት? እኔ ምን ያስደነግጠኛል ብለህ ነው? እንደው ልጄ እንደው ምንም የሚያስደነግጠኝ ነገር የለም። ግን ያው አለ አይደለ እንደው እንደ አባት ጠጋ ብለህ ምንም ነገር ብትጠይቀኝ እኔ ለመመለስ ዝግጁ ነኝ። ያን ያህል እንደዛ ፖሊስ ምናምን ይሄን ያህል አሁን እንደው ሀገራችን ላይ ለባህል ሐኪም ያለውን ምልከታ ታውቀዋለህ መቼም። እንደው ለባህል ሐኪም ያለው ምልከታ በቃ እንደው የወረደ ነው። እንደው እኔም እኮ ለኪሩቤልም እኮ ነግሬዋለሁ እኮ እንዲህ ሆስፒታል አትውሰድ። እነሱ በቃ እንደው ዝም ብሎ እኮ የሚያስገባቸው እኮ በዘመድ እኮ ነው ሆስፒታል። በዘመድ ይገባሉ። በቃ የሆነ ያልሆነውን ይወጋሉ። ያት ይቺን ልጅ አትላገር፣ አትላወስ፣ አትጋገር እንደዚህ ቆለፍለፍ አድርገው አስቀሯት። እኔ ነግሬዋለሁ። እዛም አትበል በቃ ብዬዋለሁ። እኔ ተናግሬያለሁ ሲጀምር
እንዲህ ሆስፒታሎች እንዲህ ጥሩ አሁን ሆስፒታል ድሮ ቀርቷል ሲጀምር። እንደው እሱ ፈጣሪ ከላከል እንደው አንድ ጥሩ ሐኪም ልታገኝ ትችል ይሆናል እንጂ የለም አሁን የለም። በቃ ይኸው እንደዚህ ደህና ወስዶ ሆስፒታል ያ ሆስፒታል በተለይ እኔ ነግሬሃለሁ ስሙን አትጥራ ብለኸኝ ነው ስም አትጥራ ብለኸኛል እንጂ እኔ ሌላም ሰው በማት ሰው በቃ እንደዚህ ጤና ሆኖ ይገባሉ። እንደው በእንትን እየተደገፉ የሚወጡት ጤና ሆኖ ይገባሉ። እንደው በቃ ሬሳቸው የሚወጣው እንደውም ተመስገን በል እንደው ኪሩቤል ተመስገን በል እንደው ልጅቷ አለመሞቷ ተመስገን በል እንደው አንድ ሰው አይወጣም እኮ እዛ ቤት አይወጣም እኮ ሰው አይወጣበት። እኔ እዛ ሆስፒታል እኔ ብያለሁ ሲጀምር እኔ እንደው ምላሴ እንደው ጥቁር አይደለም በእርግጥ ግን እንደው በቃ መምህር እስቲ እርሶ ጋር መታለች መሰለኝ አይደለ? ያው እሱማ እንግዲህ እንደዚህ አድርገው ሲሰጡት ምን ያደርግ እሷም ደከምከም ብላ ነበር። በእርግጥ ያው መድኃኒታቸውም እየቆየ ነው የሚሰራው መሰለኝ እየቆየች ነው እየደከመች የመጣችው። እኔ ሞክሬያለሁ አቅሜን ሞክሬያለሁ እኔ እያሰብኩት ነው በቃ እኔ አሁንም ለሱ መድኃኒት ለማዘጋጀት ጭንቀት ላይ ነኝ። እኔ ራሱ እንዴት አድርጌ ላሽልለት። ልጁም ጥሩ ልጅ ነው እንደው እንደምታየው ነው እንግዲህ ጥሩ ልጅ ነው መልካም ልጅ ነው። እንደው የሱን ሚስት እንደው ለመታደግ እኔ የትም ክፍለ ሀገር ሁላ የሆነች መድኃኒት አለሽ ብለውኝ እንደው መቼ ልሂድ እያልኩኝ ነው። እንደውም አሁን እናንተ እንትን ያላችሁት እንጂ መቼ ሄጄ ያችን ነገር አምጥቼ እንደው እቺ ልጅማ እንደው ጸድቅባታለሁ ቢያንስ ጸድቅባታለሁ ብዬ ያው እንትን እያልኩኝ ነው ያለሁትና እንግዲህ እኔ እሞክራለሁ እንግዲህ እሷን እንደው የድሮ አባቶቻችን ላይ እኮ ነው ያለው ጥበቡ እኮ እኛ ጋር ነው ያለው። እንደው ጥበቡማ አለ። አሁን ባለንበት ሁኔታ የባህላዊ ሕክምና ፍቃዶችን እያገኘ እየተስፋፋ በደንብ እየተሰራ ነው ያለው። እርሶስ የት ነው የሚሰሩት? ቋሚ የሚሰሩበት ቦታ አሉት ወይስ እንዲሁ እየተዘዋወሩ ነው? እኔ እንኳን ቋሚ የለኝም። እንደዚህ ወሬ አልወድም። እንደዚህ አስወርቶ እንደዚህ ብሎ ምናምን ድሮ እንደዚህ አልወድም። እንደዚህ ማስጮህ ምናምን እንደዚህ ደንበኞች ይመጣሉ ያውቁኛል። በሰው ነው የምሰራው። በሰው እንደው እጄንም የሚያውቁ ያውቁታልና ብዙ ሰው ድኗል። ማን ያሰለከኝ ወዳጄ ብቻ ብዙ ሰው አዳነ እጅ ነው ይሄ። ብዙ ሰዎች መፍትሄ የሰጠ ለብዙ ሰዎችም እንደው ደስታ ያመጣ ስንት ሰው አልቅሶ ስንት ሰላም አግኝቷልና ያውቃል። አልነገርከውም? ንገር እንጂ ይሄንንም ንገር እንጂ እንዴ ይዞ መምጣት ብቻ ነው እንደዛ። እስቲ ከየት ተማሩት ይሄንን ጥበብ? ያው ሰው ማዳን ከጥበብም በላይ ነውና ከየት ተማሩት? እንግዲህ ይሄ እዛው አያቴ ስር ነው ያደግኩት። አያቴ ስር ነው ያደግኩት። እንደው ሲበጥሳት እቺ ምንድናስል ያቺን ሲቀነጥስ እቺ ምንድናስል በቃ እቺን እንደዚህ አድርጉ ሲል በቃ ከስሩ አልጠፋ። እንደው አባቴ ራሱ እንደኔ ያውቃል። በቃ እንደው አያቴ ስር ነው ያደግኩት። በቃ ወደዛ ሲል ይጠራኛል። እሱ እኔን በጣም ነው የሚወደኝ። በቃ እንደው መራዬ ነው የሚለኝ። በቃ እንደው አይ ነፍሱን ይማረው ብቻ ከሱ ስር እግር እያልኩኝ ተራራ ሲወጣ ወጣለሁ ሲወርድ ወርዳለሁ። በቃ እንግዲህ ወቅት አይደል በዝናብ የምንቆርጠው ደግሞ አለ። በዝናብ በቃ ይድጋል ያያረገው በቃ አይ አባቴ ነፍስን አፈሩን ለባርክ። ሕክምና ላይ ስህተት ይፈጠራል። ያው እንኳን ባህላዊ ረቋል የተባለም ዘመናዊ እንደውም ብሷል። አሁን ምን ረቋል ምን ረቋል? ሰውን ጨረሱት ፈጁት እኮ ደህና እንደዚህ በፊት እንዲኖር ሆስፒታል ሰው ካይታመም በእኛ ጊዜ እኮ የለም እኮ ከስንት አንድ ነው ሰው የሚታመመው። አሁን እስቲ በየሆስፒታሉ እንዳለ በቃ ተመላላሽ አድርገዋቸው አስቀሯቸው እኮ በቃ ይሄ ምን ይረቋል ትለኛለህ? ረቋል አይ ማያቶቻችን ናቸው የረቀቁት። ያጋጠሙት የሆነ የሕክምና ስህተት ወይ ደግሞ የሆነ ነገር የለም የሚያስታውሱት? ያው ሁሉ እንዳለው ያው ይሳሳታል ሰው ተሳስተውም ይሁን ብቻ ባለማወቅ የሆነ የተፈጠረ ችግር አለ እርሶ ጋር? አሬ በፍጹም ባህል እኮ ይሄ እኮ የአባቶቻችን ጥበብ እኮ ነው። እኛንን እኮ ያቀለል ነው ጥበብ እኮ ነው። እንዴ ንጉሶቹ በዚህ አልነበር የሚድኑት እንዴ? እነ ትልልቅ ንጉሶች እንግዲህ ያሁላ ህዝብ እኮ ሲመሩ ያሁላ አንድ ሰው አይወድቅባቸውም እኮ በቃ ይጠራል። እዛ ፈውስ ነው በቃ። እኔ እንዴት ነው እንትን የሚለኝ አውቃለሁ እኮ በስተክክል
ማረጋትን ነገር አሁን ራስኮ እያስመለጣችሁኝ ነው። አሁን ዛሬ ማገኛት እንትን ነበረች። ይሄው ናና ይሄው እንግዲህ እንትን ብላችሁ እኔ እናንተን ላክብር ብዬ ነው የመጣሁት እንጂ ይሄው አሁን ራሱ እንግዲህ ዛሬ ካለፈ እንደው ነገ በጠዋት እንደው በማለዳ ማልጄ ካልወጣው እንደው አላገኛትም። እንደው አሁን ራሱ ብትለቁኝ ደስ ይለኛል። እንደው እንሄዳለን ግን ያው የጓደኛውትም ነገር እያዩት ነው። በጣም ተጨንቋል እንዳልኩት የጠራንኛል በጣም ከመጨነቁና ከማሰቡ የተነሳ ነውና ቢያንስ እንኳን ተባብረንም ቢሆን ለዚህ ወንድማችን መፍትሄ መፍጠር ከቻለን በሚል ነው እንጂ እኛም የራሳችን የሆነ ስራ አለን እኮ ይሄን ያህል የምንሄድበት የሌለን ሰዎች ሆነን ሳይሆን ለሰው መድረስ ነውና ስራችን። እርሶም ያው የባህል ሐኪምም ቢሆኑ አዋቂ ኖት ለሰው ይጠቅማሉ። እንደዛ ስላልከኝ ነው እኔም የመጣሁት እንጂ ፖሊስ ስላልከ አይደለም። አየህ ለሰው ልደርስ መሆኑ ሳቅ ነው በቃ እኔ ራሱ በቃ ለሰው የሚደርስ ሰው ነው ብዬ ነው እንጂ እኔ ሳጀም ምናምን ስላልክም አልነበረም እንትን ያባባሊ ገብቶሃል አይደል? በቃ ለሰው ከሆነ እንደው ይሄም ልጅ ምስኪን ነው ብዬ ነው እና ለዛ ነው። እሺ እስቲ አንዴ ባለቤትህ ትምጣና አረ ተተኛ ተዋታ ተበጥብጥ እንመተኛ ትምጣና ያው አይ ምንም አሁን የመጣ ነው ሁላችንም እዚህ ጋር የቆምነው ለመፍትሄ እስከሆነ ድረስ ይሄን ሁሉ ጊዜ ተኝታለች። ምንም የተፈጠረ ነገር የለም። ትምጣና እስቲ እርሶ ጋር መታ እንደነበረ ነግራናለች እሷ። መድኃኒት መድኃኒት አዘጋጃል በኋላ ታመጣታል። በኋላ መድኃኒቱን አዘጋጅቼ ስመጣ እናገኛት። ተተኛ ትረፍ እንዴ ትረፍ ድክም ማለች እኮ ተስለመለመች እኮ አረተው ትረፍ ሲያረፍ አንዴ ግዴለም እንትን ተበልና አታድከማት ልጅቷን እኔ በኋላ አመጣለሁ እኮ። አይ እንደው ኪሩቤል ግን ብታርፍ ቆንጆ ነው። አዎ አይ ልጅቷ ግዴታ መምጣት አለባት። እርሶ ጋር እንደመጣች እንግዲህ ኪሩቤል እንኳን ማለት ያስታወሰው ብዙም አልነበረም። ብዙ ጸበል ሄጃለሁ ብዙ ሕክምና አለ እንጂ ስለ እርሶ አልነገረንም። ስለዚህ ትምጣና እስቲ እርሶ ጋር መጣች ያለውን ነገር እስቲ ብቻ ትምጣና እንያት። አይ እንደው ደክማ ይሆናል እኮ እንደው እኔ እሷን ልጅ ድና እስካይ ድረስ እንደው ባታደክሟት እንደው ደስ ይለኛል። እንደው ትንሽ ልጅ እንደው ወጣት ነች እኮ ልጅ እኮ ገና ነች እኮ ገና ራሱ ገና እነሱ ስንት ነገር እንጠብቃለን ከነሱ እኮ ገና በጣም ብዙ ነገራቸው ናቸው። እንደነገረኝም እንግዲህ የቤቴን ዕቃ ሁሉ ሽጬ አሁን እንደዚህ የሆንኩበት ምክንያት ውድ ቤተሰቦቼ እንግዲህ አሁን እኛ እንደዚህ ከተቀመጥንባት መቀመጫ ውጪ ቤት ውስጥ ምንም አይነት ነገር የለም። በጣም የሚያሳዝን ደረጃ ላይ ነው ያሉት። ንብረታቸውን እንዳለ አውጥተው ሽጠዋል። መኪናም ነበረኝ ብሎናል። እንግዲህ መኪናውንም ሽጦ እሷ ልትድንለት አልቻለችም እና ብቻ የሚያሳዝን ቤተሰብ ውስጥ ነው ያለ ነው። ዛሬ ደግሞ ራሱ ባለቤቷ ጠርቶን እባካችሁ ለሚስቴ መፍትሄ ስላለ እውነት እኔ አሁን መጨረሻውን ማየት እፈልጋለሁ። አሁን እሷ መተኛቷ አለመተኛቷ ብዙም አያሳስበኝም። እስከ መጨረሻው መፍትሄ የምታገኝበትን ነገር ለመፍጠር ነውና ጠዋት ስራ ብለን የወጣ ነው ከእናንተ ጋር ነው። ውድ ቤተሰቦቼ እናንተ ላይክ፣ ሼር፣ ሰብስክራይብ አድርጉ። በዚህ ጉዳይ ላይ ደግሞ ሐሳብ አስተያየት ስጡበት። እስኪ ባለቤቱ ትምጣና ምን እንደሚፈጠር ደግሞ አብረን የምናየው ይሆናል። አይ እናቴ እንደው ስለምለም ማበላለች እኮ እንደው በእናትህ እንደው አይ ነይ እስቲ አይ እሱ ጋር ነው አይ አንተ ድክም ብላ የለም እንዴ ያቺ መሰለሽ ልጅ አይ እናቴ አይዞሽ እናቴ ደርሰልሻለሁ አይዞሽ እስቲ ሕክምና ባለቤትሽ እሱ ጋር ነው ወስዶናል ያልሽን ቅድም አይደል? እሱ ነው ምን ያደረገሽ ነገር አለ? ሆስፒታል ነው ያደረጉሽ እናቴ። ሆስፒታል ነው እንደው ተደናገራት እኮ እንደው ሆስፒታል እዛ ሆስፒታል እንደው አትሂድ አትውሰድ ብያለሁ እኮ እንደው አትውሰድ ብያለሁ እዛ። አይ ሆስፒታል ነው እሱ ነው እያለች ነው ግን ያለችው እኮ አባቴ። አረ ምኑን ታውቋት አሁን እሷ እንደው ህመም ላይ እንደው ሞት አፋፍ ላይ ሆና እንደዚህ እንደው ስልምልም ብላ ምኑን ታውቋለሽ ብለህ ነው እንደው አይ ያቺን የመሰለሽ ልጅ
አይ አጣል ጎረቤት ህፃን ልጅ አለ መሰለኝ አይደል? የጎረቤት ልጅ ነው። እሺ ምንድነው መሰሉት አባቴ አሁን እኛ እሷን ስንጠይቃት እሳቸው ያረጉኝ ነገር አለ ነው የምትለው። እሳቸውን ነው እያልሽ ነው ያለሽው አይደል? ነው ሐኪም ቤት ነው እሳቸው ናቸው። መድኃኒት አሽልሽ ብዬ እኔ እንደው እንትን ትበል ተይ እንጂ እሺ አብረን በልተን ስንተውን ተይ እንጂ ተይ። ባለቤቷ የማያውቀው ዝም አልካት ምን አውቃለሁ እኔም እኮ ግራ ገባኝ። እንደው አፌን ተሳሰረ። ኪሩቤል እስቲ አንተ ሳታውቅ እሳቸው የሰጧት መድኃኒት አለ ማለት እያየህ ነው መድኃኒት የተሰጣት? አንድ ቀን ትቻት ሄጃለሁ። በቃ አንድ ጊዜ ትቻት ሄጃለሁ እሱ ጋር ያው ጓደኛዬ ነው እሱ። ያው አንድ ቀን ብቻ ነው ያለው። እሺ ኪሩቤል ጥሎሽ የሄደ ጊዜ ነው ይሄ ነገር የተፈጠረው? ኧረ ተይ እንደው ምን አርጋ እኔ ምን አረጋታለሁ እናቴ? ኧረ ተይ እንጂ ልጅቷ እኮ አትዋሽም። አሁን ይኸውልህ አባታችን እዛ ሆስፒታል ነው ልጄ። እኔ ሆስፒታል ነው እኔ በቃ እኔ ታዲያ መድኃኒትም እኮ ምን አርጎሽ ነው? እኔ ምን አረጋለሁ መድኃኒት ምን አርጋት ነው? ቆይ አሁን እንድንጨቃጨቅና ህመማን እንድናብስ አይደለም ፍላጎታችን። አሁን ባለው ነገር ተነጋግረን አባቴም የሚፈቱት ነገር ከሆነ ይፈታ። የሰጧት መድኃኒት ካለ ማርከሻ ካለው እሱ ይሰጣት ነው እኔ እያልኩ ያለው። እኔ የሚያድናት እንደው እኮ ከዚህ በላ ከፍታ ነበር። እንደውም እኮ በሶባት ነበር። እንደውም እኮ አሁን ነው እንደዚህ ሆነች። ተው እንደው እኮ እኔ እጄ ላይ እኮ አንተ እንደሄድክ እኮ ወደቅ ስለምለም ማለች አፈር መሬት ላይ። ከዛ ነው እንደው ድጋሜ ጋር አንስነሳስቼ እንደዚህ እንደው ትንሽ ቆማ እንድትራመድ እንኳን ያደረገው እኔ ነኝ። እንደው ሄዳ ነበር ልጅቷ አምልጣ ነበር። ኧረ ተይ እንደው ክፋት ነገር ልጅ። ኧረ ተው አንተ ምን ሆነሃል እንዴ? አይ ኧረ ተይ እባክሽ ተይ እንጂ አሁን ወዳሽ ወይስ መድኃኒት ተሳስቶ ነው አውቆ? ኧረ እኔ ምን መድኃኒት አንተ ምን አርጋህ ነው? ኧረ ተው ኪሩቤል ምን ሆነሃል? ቆይ አይደለም ምን አርጋህ ነው? ኪሩቤል አይደለም ምን ሆነሃል? እንደሱ አይደለም ኪሩቤል ተቀመጥ። ውድ ቤተሰቦቼ እንግዲህ ቤቷ ስላልተመቸችን ነው ኪሩቤል በዚህ ጋር የተቀመጠው። አሁን እንዳልኩ ጭቅጭቁ የሷን በሽታ ማባስ ነውና እኛ ደግሞ የራሳችን የሆኑ ሐኪሞች አሉን። በተቻለን አቅም የምትፈቅድልን ከሆነ ኪሩቤል እኛ በእኛ መኪና ወስደናት እንድትታይ እናመቻችና እኔ ሰው አላምንም። አረግድ ለምን ማጥቶ ከእናቴ ጋር ትሄዳላችሁ አብራችሁ? ችግር የለም አንተም መምጣት ትችላለህ። ግን ያው ቤት ያለውን ነገር እያስተካከልክ ጠብቃት ባለቤትህን። አሁን ልብስ ምናምን ቀይርላትና ከኛ ጋር ወደ ሕክምና ቦታ ትሄድ። ምን ታስባለህ? አይ ጥሩ ነው። የምንችለውን ያህል እናድርግና እንግዲህ አባታችንም ድንገት የተሳሳተ ነገር ሰጥተዋት ከሆነ እሳቸውም የተቻላቸውን ያርጉ። ግማሽ የኛ የሥራ ባልደረቦቻችን ግማሾቻችን ወደ እሷ ሕክምና ጋር እንሄዳለን። ግማሹ ደግሞ ኪሩቤል ቅድም ያልከኝ ሆስፒታል ያሰብከው ሆስፒታል አለ ወደዛ ሆስፒታል እኛ እንሄዳለን ማለት ነው። ውድ ቤተሰቦቼ እናንተም አብሮነታችሁ አይለየን። ቪዲዮን ላይክ፣ ሼር፣ ሰብስክራይብ አድርጉ። ሐሳብ አስተያየት ካለ ደግሞ ኮሜንት ሴክሽን ላይ አስቀምጡልን። ከቆይታ በኋላ አብረን ተመልሰን እንገናኛለን። የእሷንም የህክምና ውጤት እነግራችኋለን። እዚህ ቤትም የተፈጠረውን ነገር አብረን እናያለን ማለት ነው። ውድ ቤተሰቦቼ እስካሁን አብሮነታችሁ ስላልተለየን እናመሰግናለን። ቀጣይ ላይ ከእናንተ ጋር እስክንገናኝ ድረስ እዚህ ቤት ያለውን ነገር ኪሩቤልም አለ አባም አሉ። ያው አባ እንበላቸው እሳቸው መርሃ ጽድቅም አሉ። እሳቸውን እና ኪሩቤልን አስቀምጠናቸው እንወጣለን። እነሱም ጋር መፍትሄ የሚሉት ነገር ካለ ደግሞ መፍትሄ ፈጥረው ይጠብቁናል ማለት ነው። ስለዚህ ዛሬ ቢዚ የሆነ ቀን ነው። ውድ ቤተሰቦቼ እናንተም ከኛ ጋር አብራችሁ ቢዚ ልትሆኑ ነው ማለት ነው። ላይክ፣ ሼር፣ ሰብስክራይብ አይረሳ። ሐሳብ አስተያየት ደግሞ ኮሜንት ሴክሽን ላይ ይቀመጥልን። ይማርሽ እግዚአብሔር ይማርሽ በሏት። ቀጣይ እስክንገናኝ ቸር ቆዩ። በቃ እሺ፣ አዲስ ነገር ካለ ደውልልኝ፣ ወደው እመጣለሁ። እሺ ምን አርጋት ነው? ምን ሆነ ነው አንተ? ምን አርጋት ነው? ምን አረጋታለሁ? ቁጭ በል እስኪ ቁጭ በል። ድምጽ ቀንስ። ካሜራውን ተው መጀመሪያ። ምን አርጋት ነው? ወይኔ አንተ እኔን አታውቀኝም እንዴ? እኔን አታምነኝም እንዴ? ምን አርጋት ነው? ምንም አላደረኳትም። ታዲያ ምንም ሳታረጋት እንዴት ሆነልች እንዴ? እሱ አትዋሽም ታውቃለህ።
ከልጅነቷ ጀምሮ ነው ተዋሻለ እያልከኝ ነው። እኔ ምን አውቃለሁ? ካንተ ይልቅ እሷን ነው መምናት። አሁን መልሰልኝ። ሌላውን ተውና እንዴት ስለሱ እንመጣበታለን። ስለሱ ግን ምን አርጋት ነው? አንተ ምን ዘራውን ስራ ረሳል እንዴ? እንደዚህ እዛ ድረስ አንጠልጥለህ የምታመጣው ካሜራ ቤት ድረስ ኪሩቤል ተጫወትክብን። ተጫወት። እሱም አለ ለካ። ምን ሆናል? ረጅም ጊዜ ስለሆነ ጭራሽ ረስቼዋለሁ። አንተ ምን ነክቷል? እንደዚህ ሌላ ነገር ውስጥ ቢታወቅስ? እሺ በዚህ አይነት ድምፅን ቀንስ። አሁን እባክህ ድምፅን ቀንስ እስቲ። ምን አባባ አንዴ ካሜራ ካስገባ በኋላ እነሱ ፊት አባባ ስለ የምር አባባ ሆንክ መሰለህ እንዴ? አንተ ደግሞ ድምፅንም ቀይረው እባክህ። ኧረ ኪሩቤል ነው። ቀስ በል አንተ ሰው ካደረኩኝ ነኝ አንተ ምን ሀብቱን ያመጣው ነው? ተረስቼዋለሁ እኮ ረጅም ስለምን አግኝቼ መስሎኝ። አንድ ነገር ቢታወቅ ግን ይኸውልህ ኪሩቤል ተናግሬያለሁ እኔ እንደዚህ አይነት ነገር እኮ ረጅም ጊዜ ስለሆነው ጭራሽ እኮ ነው አእምሮ ውስጥ የሌለው። በቃ ምን ረጅም ጊዜ ትላለህ? ምን ቆይቷል ምን እንዴ ስንት ቅድም ሳጅን ያለው ታዲያ ምን አውቆ ነው ታዲያ? ሳጅን ብሏል እንዴ? ሳጅን ሲል እንዴ እኔ ውሃ ነው የሆንኩት። ውሃ ሳጅን ለምንድን ነው ያለው? እኔ ምን አውቄ? እኔማ የሆነ ነገር በቃ አስነካክቶ ተንፈሳለሁ ብዬ ነው። ኧረ እኔ ምን ተነፈሳለሁ? ያማል ያማል ይለኛል። ራስህን እንጂ የሚያምህ ወይ አልነገርከኝ ቀድመህ ወይ እኮ ስትደውል እኮ እንደው እንደዚህ አይነት ነገር አለ እንደው ተዘጋጅና ጠብቅ ይባላል እኮ። ለምን ደውልና ላውድ አድርገው ብሎኝ እኮ ነው ያወራሁህ ራሱ። እና አጽፈልኝም ይዘው እንዴ እኔ እንደዚህ ትርክክ ነው ያለው። በቃ ጭራሽ ካሜራ ደቅነህ ስትመጣ እኔ ምንድን ነው የመጣ? ምን ይዞብኝ መጣ? ጭራሽ አይምሮዬ ላይ አልመጣም። አንተ ጭራሽ ሳጅን ሲለኝ እኔ እኮ በቃ ታውቃለህ የእሷ ህመም በቃ ሰውነቴን ጎድቶታል። ምንም አትሆንም አንተ። ተዋት ምን ማለት ነው? አይ አንተ ደግሞ በዚህ አይነትማ አንተ የሆነ ነገር ግን አድርጋታል። ምን አድርጋ ነው ነገር? ለመጀመሪያ ስለ ራስህ ነፃ ማውጣት እስቲ እኔ ነፃ ማውጣቴን ከሃይ ስኩል ጀምረን ስንት ነገር እንዳሳለፈን ታውቃለህ። እኔ ያለሷ ህይወት እንደሌለኝ ታውቃለህ። ምን ትሆናለህ? ሴት እንደሆነ ሞልቷል። አሁን ስለ ሴት አይደለም ማሰብ ያለብህ፣ ራስህ ነው ማሰብ ያለብህ። እሷ ሴት አይደለችም፣ ሚስቴም እናቴም ነች ታውቃለህ። ይሄ ሁሉ ዓመት አብረን ነው የተጓዝነው። ምን አድርጋት ነው? ይሄው ቤት ባዶ ሲሆን እሷ ጤነኛ ብትሆን ተሳሄዳ ነበር። እንደዚህ ቤቱን እንዳለ ምን ሆነ የሸጥከው? ቆይ ምን ያላራቆተኝ ነገር አለ እንዴ? ያንን ስራ ምን ካቆምነው ረጅም ጊዜ ነው። ብር የለ። ከዛ በኋላ መኪናውን ገዛው አይደል እንዴ? መኪናው ተሽጦ የለ እንዴ? ፒካፑስ ገዛው። በቃ ያንን ተሽጦ የለ እንዴ? ለሕክምና ተሽጦ የለ እንዴ? ምን ገበያውንም ቢሆን እኔ ነኝ ያመጣሁት። ምን ሰጥቻለሁ ትላለህ? ከኪስ እንዳወጣ ሰው። አሁን ምን አድርጋህ ነው? እሱን ለምን አመልስልኝ? አዲስ ስራ እንስራ ብትለኝ ወይ እንሰራ ነበር። አንድ ሁለት ሰው ኩላሊት ነው ብታወጣ ነው በቃ። አይሻልም ታዲያ? ምስኪን ድምፅህን ቀንስ። ድምፅ አትሪ። ምን አለ እዚህ? ምን አለ? ሰው ቢኖርስ? የት አለ ሰው? አለ እዛ እኮ ቆመዋል ውጭ። አንተ ምን ሆነ ነው? ኩላሊት ትላለህ እንዴ? ሲጀመር ያ የሰራነው ስራ ነው እንዲህ እየተጮተብኛል። ግፉ ነው እባክህ። ይኸው ነገ ግፉ ነው እባክህ። ሰው ላይ ግፋ ሰርቼ ጎማ ስትበላ ግፋ አይደለም እንዴ? ደህይታል ነበር እንዴ? ይሄን ስራ ባላሰራ አንተ አሁን አፈር እየበላን እሷም ተታ አንተ ባላሰራ ነበር። ጊዜ ሰላሜ ይሻለኝ ነበር። የዛን ጊዜ ጤንነቴ እንደው በሰው ላይ ግፍ ሰርቼ ራሴ ላይ ደረሰ። እስካሁን እንደዚህ የምታሙጠሙጠው እኮ የዛን የሰራው ብር ስላለ ነው። እሷም ብንብላ ነበር የምትሄደው። ያረን ጊዜ ደህና እንደዚህም አልደህይ ድጋሚ። አሁን ግድ የለም ከፈለክ እንደው ሌላ እንደው ለአንተ ብዬ ልቸገር አንድ ቆንጆ ስራ ፈላልገን እንሰራለን። አሁንማ መስራቴ አንድ ሁለት ሴት ልጅ ምናምን ብትፈላልግ አይተው እባክህ። እኔ ፈጣሪን ለማጸንበት ንስሐ ገብቻለሁ። ደግሞ ድጋሚ ታውከረ በልኝ። አይ አባ ሰንተን ሰራ ፈጣሪ ተዛላሁን ያው እንግዲህ አሁን አይውልህ እንደው አንተም ብትመለስ ይሻላል። እኔ ፈጣሪን ለማጸንበት ወዴት ልመለስ? ኪሩቤል እንደው ተው በቃ እርግፍ እንደዚህ መስራት መችስ። ደግሞ ባለፈውም ሰምቻለሁ ከሌላ ሰው ጋር እንደሰራ ውሸታ። ከእንትና ጋር አልሰራም እና ታዲያ ገንዘብ ከቅዱስ ጋር አልሰራም እንዴ? ገጠም አድርጌ ነው የምሰራው። ለምንድን ነው የማልሰራው እንዴ? ገንዘብ ስላለኝ እኮ ነው። ሰጣኝ ስል ለምን አላበደርከኝም? ባለፈው ለምንድን ነው ማበደር? መስራት ከፈለክ መስራት ነው። እኔ አልሰራም ካልኩ ብታበድረኝ ምን አለበት? እንትን የምትለው ታዲያ ምን አለበት ብታበድረኝ ኖሮ? ምንም እንደማያውቅ ሰው ባለፈው እንደዛ ስልህ ሳክብኝ። ኧረ እኔማ እንደዚህ ነገር ድጋሚ አልሰራም። ያለፈልሽ መስሎሽ ነበር?
ያለፈል መስሎ ነበር። ይሄው አየህ አይደለ እንደዚህ ባዶ ቤት መራቆት። እኔ አንዴ ሁለቴ ሰራሁኝ። ከዛ በኋላ በቃ መኪናውንም ገዛን፣ ቤቱን በቃ አሪፍ ሆነ። ከዛ በኋላ እኔ ምን ይሰራልኛል? እኔ እኮ አንዴ ሰላሜን ነው የምፈልገው። ሰላም እኔ ሰላሜን አጥቻለሁ እንዴ ታዲያ? እኔ ሰላሜን አጣሁ። አሁን ዛሬ ሰላሜን ልታሳጣኝ ይዘህብኝ መጣ እንጂ ስራህን ታውቃለህ። ግን አንተ ሳጅን ሲባል ለዛ ነው የደነገጥክ። እንዴት ውሃ ነው የሆንኩት? አንተ እንዴት ኧረ ቢያንስ የሆነ ነገር መንገር ወይ የሆነ ምልክት መስጠት። እንደዚህ ካሜራ ድቅንቅና አድርገው እንደው እንተባተ ምን ልዘባል አላወኩም እኮ እኔ ራሴ ምን እንዳደረኩም አላወኩም። ይዘን ዝም ብለው እኮ ነው እየገፉ ያመጡ። አይ በቃ እነሱን ተው፣ በቃ እነሱን እዛው እንተዋቸዋለን። ከዚህ በኋላ አይመጡም። በቃ አልፈልግም እላቸዋለሁ። አልፈልግም እላቸዋለሁ። መብቴ እኮ ነው አልፈልግም ማለት። በቃ ምንም አሰሩልኝም ትቼዋለሁ። ማንን ይዘው እንደሄዱ አላየህም እንዴ? ይዘው አሁን እኔ የሚስቴ መድኃኒት ነው የምፈልገው። ለምን አሰማኝም? ይኸውልህ ልጅ ኪሩቤል አሁን በጥሞና አዳምጠኝ። አሁን መጫጫውን አቁም። ሁሌ እንደሰማው መጫጫውን አቁምና አሁን ቁም ነገር ላወራ ነው። እሺ ቀጥል። መጫጫውን አቁም። ይሄ መድኃኒት ለሚስቴ መድኃኒት የምትለው መርዝ ሆና አፈር ነው የምታበላ ሚስት። አሁን የምን መርዝ? ስለምን መርዝ ነው የምታወራው? ሚስቴ እንዴት ነው ለኔ መርዝ የምትሆንብኝ? ታውስ ምንድነው የማላውቀው ነገር አለ እንዴ? የዛኔ እየገደልክ ወንዝ እዛ ገደሉ ላይ ስንጥል ስትከተል አልነበር እንዴ? ታውቃለች እኮ የመጀመሪያው ነው ሁለተኛው ነው። እኔ የትኛው እንደሆነ አላውቅም። ሁለተኛው ላይ ብቻ ግን አይቻት። የመጀመሪያው ቲያቲ አላወኩም። ሁለተኛው ላይ ግን አይቻታለሁ። ሁሉንም ነው ያየችው። አዎ እኔ አሁን ካሁን አጋለጠች እያልኩኝ እኔ በስጋት አለኩኝ። እንደው የሆነ ነገር ማልነገረች? ኧረ ምንም አላለች። አይቺ መሰሪ ነች። ቀስ ብላ ታይዛለች። ለነሱ ሄዳ እንዳነገራችሁ ምን ሄዳ ለነገሩ ተው ችግር የለም። እሷ እንኳን አትናገርም። እንዳትናገርም ሆናለች ማለት ሆናለች። በቃ ማን ታሰር ነው የምትለው? ማለት ሆናለች። እንደሃየ ነው የምትለው እንዴ? ምን ማለት ነው? ቅሌትን አስታውስ እንጂ ኪሩቤል ተረጋጋና አስታውስ እንጂ ቅሌትን ምናምን ትሆነ አሁን ስሜት ውጣና አስብ እስቲ። ቅሌትን እንዴ ነገ አደባባይ ላይ ብታሰጣስ ታዲያ እንደታሰጠኝ ምን እንዴ በተታሰርስ እንደ እንትና ሚስት ብቻ አርጋት እንዳይሆን አንተ ሰውዬ አርጋት እንዳይሆን ብቻ ለራስህ ነው እንደምታስበው። እኔ እገልሃለሁ በህይወት አትኖርም። አይ ሞኝ ነህ መሰል። ቶ ሞኝነቱን ቶ ስለኔ ሞኝነት ስለኔ እንትን የዋህነት ቶ ሁሌ እንዳልክ ነው። ሞኝ ነህ የዋህነት እላለህ። እንደው አደብ ግዛና አዳምጠኝ ኪሩቤል። በቃ አደብ ግዛ በቃ አረካን ነገር አለ ወይ ንገረኝ። አደብ ግዛና አዳምጠኝ። ያረካን ነገር አለ ወይ? ስነ ስርዓትን ያዘና አዳምጠኝ። አንተ ልጅ ምን ሆነሃል? ያረካን ነገር አለ ወይ? ማን እንደሆንኩ ታውቃለህ? የፈለገውን ምን ማድረግ እንደምችል ታውቃለህ? የፈለገውን ምን ታደርገኛለህ? ፍቅር አትበል እንደ 15 ዓመት ልጅ። አንተ ትልቅ ሰው አይደለህ? 20 ዓመት አልፎናል ከሷ ጋር እንደዚህ አይነት ወሬ ተው። ትልቅ ሰው አይደለህ እንዴ አንተ? ያው ስንት ዓመታት እንዳስቆጠረ ነው በቃ። ምን ዓመት ያኔ ከሷ ውጪ ህይወት የለኝም። እንዴ እቺን በቅሎ ምን ታደርግላለች? የምትወልድ ደግሞ በቅሎ አትበላት እሷ። ቁጭ ብልና አርፈህ አዋራኝ በቃ። ስነ ስርዓት ያዝ አንተ ሰው። ምን ያረካን ነገር አለ ወይ?